ኖሮ 15,000 ኮሜንት ስድብ፣ ሩታን ብቻ አንድ አይነት ስድብ። እኔ እኮ ምን አይነት ህዝብ ናቸው? የእናንተ ባል ቢሆን አብርሽ ልክ እንደ ሩታ ቢያደርግባችሁ ኖሮ ትቀበሉታላችሁ? እንዲሁም ከዚህ በላይ ነበር የምትበቀሉት። እኔ መሰልን አብርሽ ልክ እንደዚህ ቢያደርግብኝ ከሩታ በላይ እበቀለዋለሁ። እመኑኝ እመኑኝ፣ ወላ ለአዚም ልበቀለው። ባሌ ዝም አልለውም እንዴ። እሱ እኮ በጣም ብዙ ነገር እኮ ነው ያደረግብኝ። ሩታ እንደተናገረችው እኮ እኔ ከዚህ በላይ ጨዋታውን እጫወተው ነበረ፣ ከዚህ በላይም አደርግ ነበረ። ግን በአካባቢ ያሉ ሰዎችንና ለኦዲየንሶቹ ስላለ ነው እንጂ ፍቅር አብርሽ ካረገብኝ አንጻር እኔ ማድረግ አያቀተኝም ብላለች ማለት ነው። እናንተ ግን ይህን ሁላ ኮሜንት ስድብ የት ነው የምታመጡት? አንዲት ተሳዳቢ ካገኛችሁ በዚያችሁ በቃ ሬፕ እያደርጋችሁ ትሳደባላችሁ። በቃ ያች ልጅ የተሳደበችውን እናንተም ያንን አንዴን ስድብ እኮ ነው ደግሞ የሆነ ወጣ ያለ ስድቡ በጣም ወጣ ያለ ነው። ግን የሆነ የተለየ ስድብ የለም። ሩታ ባለጌ፣ ወላሂ ሩታ ባለጌ አይደለችም። ሩታ ትክክል ነው የሰራችው። እናንተ ስታሰቡ ሩታ በዚህ መንገድ ወይም በዚህ የምትታረቀ ይመስላችኋል? ላወላ ሩታ በዚህ አትታረቀውም። ራሱ አብርሽ እንደ ማንኛቸውን ወንዶች ያው ወንድ ነው ሚስትን ወይም ብቻ ያኔ ወንድ ነው ሚስትን ማንም ሆነ ይቅርታ የሚጠይቅ። እንዲህ ሩታ መታ የኔ ባል ብዙ ነገር በቃ አድርገሃልና ይቅርታ ማለት ትፈልጋላችሁ? አይቻልም ማለት ነው። ደግ አረገችው። አብርሽ ደግሞ ደደብ አይባልም። ሚስትህን አቅፈህ የምተኛትን ሚስትህ ደደብ አይባልም ማለት ነው። አዎ አንተ ልትሰራላት ትችላለህ፣ ልታደርግ ትችላለህ። መልሰ ደግሞ ከጥፋት ላይ ጥፋት በቃ ያን ጥፋት ሁላችሁም ሩታ ማጠፍታለች፣ ሩታ ትክክል ናት እያልን አይደለም። አንተ ማጠፍታል፣ ሁለታችሁም አጠፍታችኋል በደንብ አድርጋችሁ። ሩታ አሁን ብዙ ጊዜ ይህን 3 ቀን ይህን 4 ቀን ፊትህ እንዳልተከፈተ ደስተኛ እንዳልሆነ ሁላችንም ተረድተንሃል። መቼም ሩታ በዚህ ልክ መታ ወይም በአጭር ሰዓት መታ እንታረቅ ሁሉ ነገር ትቸዋለሁኝ እና በቃ አሁን ልጃችን አብረን እናሳድግ ስትልህ ያው የምጠረጥረው ነገር እኛ እንደጠረጠርነ አንተም በአንዴ የሩታ ደስታ ምንጊዜ መጣ ብለህ እንደጠረጠር እኛም ጠርጠረናልኝ። ግን ቢሆንም ደግሞ ሚስትህን መሳደብ አንተ ራስህ ተሳድበህ ለተሳዳቢ ትሰጣታለህ እና ተሳዳቢዎችማ በተሳዳቢዎች እኮ እኛ በነገራችን ላይ አንፈርድም። አብርሽ ነው የሰደባት። ከዚያ በኋላ አንተ ስለሰደብካት እነሱም ደግሞ ያው ሰደቧት ማለት ነው። እና ስለዚህ አንተ ማጠፍታል፣ እሷ ማጠፍታለች። እና አሁንም መልሰህ ሌላ ጥፋት አታጥፋ። ያው ወደ የምትመጡበት መንገድ ወደ እርቅም ሆነ ወደ ምንም ሆነ ወደ መለያየትም ሆነ ግን እኮ ከዚህ መለያየት ይቻላል። በቲክቶክ ሞተች ይላሉ። አፈር ብሉና ወላሂ እናንተ ግልብጥ በሉ። በነገራችን ላይ ማለት ነው እኔ የቆፈርኩትን ጉድጓድ ማን ነው የሚገባው? እኔ ራሴ ነኝ የምገባው አይደለም። ይሄን ደግሞ ልክ ዝም ብዬ ቪዲዮውን ሳላይ ወይም ሳልረዳ የምሳደብ ከሆነ እኔ ነኝ ባለጌቱ። ወይም ነገ ጧት ደግሞ በሌላ ኬዝ በሌላ ነገር እኔ ልሰደብ ይችላለሁ። ስለዚህ ሩታ ለምን ይሄን ነገር አደረገችው? ሄርሜላ አመት የፈጀባትን እኔ በ3 ቀን ተጫውቼ ጨረስኩት ነው ያለች አይደለም? አዎ ሄርሜላ አብርሽን ለራሷ ለማድረግ እያየን ነው። በላይ በታች ስትስመው ስትግጠው ምን ስትለው ነበረ። ወደ መዝናኛትም ቀለበትም ካላረክልኝ እያልሽ ነበረ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁን? የዳኒ አልሐምዱሊላ። ዛሬ እንግዲህ የአብርሽን ቤት የሁላችሁም አይታችኋልና የስድብ ማት ወላይ ኖሮ ነው የሚያስብል ማለት ነው። እና 15,000 ህዝብ ኮሜንት ያው ሰድባታልኝና እኔ ይሄን ያህል አንድ አይነት ኮሜንት የተለየ ኮሜንት እኮ ደግሞ የለም። ያቺ ልጅ አንዲት የጻፈችውን በዚያው አይነት ያንን ያነቡና ያችን ኮፒ እያረጉ ይሰድባታል ማለት ነው። እንዴ ምን አረገች? ሩታ እኮ ምንም አላጠፋችም አይደል? ኦኬ አጥፍታለች አላጠፋችም አንልም። ግን ቢሆንም ደግሞ ከተደረገባት አንጻርና ባሏ እሷ እርጉዝ ሆና ወልዳ በጣም ብዙ ነገር ከተደረገባት አንጻር የእሷ ቀላል ነው። ማንኛችንም ቢሆን ባላችን እንደዚህ ማቅጦብን ባላችን ዝም አንለውም አይደለ? እኔ ብሆን በቃ የፈላ ውሃ ነው የምደፋበት ማለት ነው። ባሌ እንደዚህ ሆኖ ከዚያ በኋላ መቶ እኔን ሊስመኝ መቶ ከኔ ጋር ሊተኛ መቶ ከኔ ጋር ሊቀመጥ ላወላ በጭራሽ አያደርገውም ማለት ነው። በጭራሽ አላደርገውም። ከዚህ በላይ በቃ በ3 ገላግለዋለሁኝ። እንዴ ምን በወጣ ብዬ ከዚያች ሴት ጋር እየሄደ እየተለጣጠፈ በሽታ ቢያመጣብኝ ሳለ ልጅ በሽታ ቢያመጣበት ሳ እነሱ ኦኬ ስራ ነው እየሰሩ ያሉት። ግን ቢሆንም ልጅቷን ይሄን ያህል በቃ አንድ ሰው ተሳደበ፣ አረ እኔም ልሳደብ፣ አንድ ሰው በቃ ጻፈ እኔም
ይጻፍ እና ሩታ ያደረገችው እንደኔ ትክክል ነው። ባሌም በዚህ መንገድ አልታረቀውም። በቃ አጭር መልስ ነው የሰጠች። ስለዚህ ሩታ ደግሞ ይቅርታ ጠይቃለች። ሁለተኛ ደግሞ በቃ ለሄርሜላ ነው የሰጠቻት ማለት ነው። አሁንም ጎበዝ ከሆንሽ እሱ ከተቀበለሽ አሁንም የራስሽ ማድረግ ትችያለሽ። እኔ አልፈልገውም። ፊቷን አታዩትም እንዴ? እንደዚያ አድርጎ ባሌ እንዴት ነው እንደዚህ የምትታረቀው? በቃ ጨዋታ ተጫወተች፣ አበቃ። ከዚያ በላይ ምን አደረገች? ይህን ያህል የምትሳደው ማለት የት ታውቋታላችሁ እናንተ? አስለ የትም እኮ አታውቋትም። ኦኬ ምክር ስጧት። አሁን ምክር ሶሻል ሚዲያ እስከሆነ ድረስ እስካመጡ ድረስ ይመከራሉ። ግን ስድብ፣ ሞችን መዘቅዘቅ፣ ምን ማለት ሞታለች ማለት በሬሳ ማስገባት ምን ያስፈልገዋል? እና በጣም ነው የሁላችንም ያው ስሜታዊ ሆነናል። አብርሽም አጥፍተዋል፣ ሩታም አጥፍታለች። በቃ ሁለታቸውም አጥፍተዋል። ግን ያንን ጥፋታቸውን ደግሞ መድገም የለባቸውም። ሩታም መድገም የለባትም፣ አብርሽ መድገም የለበትም። አሁን አብርሽ እንግዲህ ሩታን ደደብ ምናምን እሰራልሻለሁ እያለ ነው በጣቱ ቅንጭላቷን እንደዚህ ገፍትሯት የሄደ። ስለዚህ አብርሽ ደግሞ እንደዚያ ተሳድበ ለተሳዳቢ አትስጥ እና ብቻ በጣም ያሳዝናል። እንግዲህ ፈጣሪ ያስተካክላችሁ፣ ተሳዳቢዎችንም ልቦና ይስጣችሁ። ሴት ናቸው፣ ተረዱ። መጀመሪያ እዩዋትኝ። ሩታ የተደረገባት በጣም ብዙ ግፍ አለ። እንግዲህ እኔ ቁጭ ብዬ ቪዲዮን እያየሁኝ በሞባይሌ ባሌ ከሌላ ሴት ጋር እየተለጣጠፈ እኔ ዝም አልልም። ሁላችንም ሴት ብንሆን ባላችን ከሌላ ሴት ጋር እንኳን እንደዚህ እየተሳሳመና እንኳን እንደዚህ እየተለጣጠፈና የሆነ ከተማ ለከተማ እየሄዱ እየተዝናኑ ሀታ እኮ ቁሞ ባይሆኔ ዝም አልለውም። እንዴ ምን ሆናትኝ? ያገባኝ እኮ እኔን ነው። ሆዶ ከማንም ሴት ጋር ሲለጣጠፍ ዝም ልለው? ማንኛችንም ዝም አንልም። እና አትሳደቡ፣ ልቦና ይስጣቸው።